ሴትዮዋ ባሌን ጎዳው ብላ እንትን አደረገች አሉ። የአብርሃም ቢጤ ነው። ሩታን ወይም የሩታን ግሩፖች እንዲሁም ልጄን የሩታን ቤተሰቦች ጎዳሁኝ ብሎ ሄርሜላ ላገባ ሽር ጉድ ላይ ነኝ። ካሁኑ ወገባችሁን ሸብረቅ አርጉና ጠብቁኝ። ዱባዮች አምና መተንባችሁ የሩታን ሰርግ አክብራችሁልናል። የሚቀጥለው አመት ደግሞ እንግዲህ የትኛው ሀገር ሄዶ እንደሚያከብር አብረን በሂደት እናየዋለን። ያው መቼም የኛ ሀገር እዚህ ጋር ነክ ሲሉት እዚህ ጋር ነክ ሲሉት እዚህ ጋር አሽቃባጭ ትውልድ እየተፈጠረ ስለሆነ ትላንት ለሩታ ያስጨበጨበ ዛሬ ደግሞ ለሄርሜላ እያጨበጨበ ስለሆነ ለሚቀጥለው አመት ደግሞ እንግዲህ ባለተረኛዋ በየአመቱ ሰርግና በየአመቱ ሴት እንደ ሸቀጥ እየቀያየረ እንደ ሸሚዙ አሁን ላይ እንደ ተነፋፋው ቦርጩ እየቀያየረ ስለሆነ በሚቀጥለው አመት እንግዲህ አንዷ ባለተረኛ እኔ ነኝ ተረኛ በይና ከችት ይልላለሽ። ያው እሱ ጋር ይሁን ስህተቱ ሴቶቹ ጋር ይሁን ባናቅም ያው በየአመቱ አዲስ ሴት መቀያየር ሱስ ሆኖበታል። እና አናቅ እግዚአብሔር ነው የሚያውቀው። እኛ ምንም የምናውቀው ነገር የለም። ብቻ ለመጣለ ሄደ ሁሉ የምናጨበጨብ ለመጣለ ሄደ ሁሉ ግን ጣችን ምንቆላ ብናቆም ይሻለናል። በቃ ትላንት የነበራት ሴትን ያልጠቀመ ያልደረሰላት ነገ የሚያገባትን የሚጠቅማታል ብሎ ማሰብ ማለት ድንጋይ ላይ ውሃ አፍስሶ ድጋሚ እንደፋ ማፈስ ማለት ነው። ለሚቀጥለው ተረኛ መዘጋጀት ይሻላል በየአመቱ ሰርግ ማለት ነው። እና እኔ የምለው ሩታ ግን በሰላም ነው? ማን ደስ ይበለው? ለማን ብለሽ ነው ጌርሽ ባገኘሽበት የምታነቢው? በሰላም ነው? ምን ሆነሽ ነው? ትላንትና እርጉዝ ሆነሽ ያላለቀሽ፣ ትላንትና የእርግዝናሽን ጥንካሬ ለዛም ያሳየሽ፣ ዛሬ ልጅሽ ከሆድሽ ከወጣ በኋላ ይሄ ድራማ ነው። ኦፍኮርስ እርጉዝ አይደለሽም። ለድራማ ብለሽ ለልጄ የማይሆን ነገር እሱ የተናገረ ያልተጸጸተ አንቺ የእሱን ንግግር ለሰማሹ ምን አጸጸተሽ? እሱ እኮ እያስቀመጠ ያለው ለልጁ የማይሆን መልእክት ነው። ልጁ ነገ ከአንቺ ምንም አይጠብቅም። ከራሱ ከአንደበቱ የሚናገረው ልጁ በጆሮና በአይኑ እያየና እየሰማ የሚመሰክርበትን ቃላት ነው እያስቀመጠ ያለው። በቃ ተይው። አሰሚም እንደ አንቺ ጭራሽ ምን ሆነሽ ነው? አንቺም እኮ እንደ እንትኑሽ ድንጋይ ላይ ውሃ እንደማፍሰስ ከሆንሽ አንቺም እንዴ አታዩም እንዴ? የራስሽን መስመር መቼ ነው አንቺ ዘርግተሽ ወደ ራስሽ ህይወት የምትሄጂው? እና አንቺ በየጊዜው አዲስ አጀንዳ ታቀርቢያለሽ። እነሱ ደግሞ እየበለጡሽ እጥፍ እየሄዱ የማናደድ የማቃጠል ስራ አንቺን እየሰሩ የምትሄጂው እስከ መቼ ድረስ ነው? አንቺ አትነቂም እንዴ? በቃሽ። ነገርኩሽ እኮ የአብርሃም ቤተሰቦች የተንቢ ቤተሰቦች ቢሆኑ የነ ኤፍሬም ቤተሰቦች ቢሆኑ ተለያይታችሁ አቀሩም ነበር። ገባሽ? ስርዓት ያለበት ፋሚሊ ውስጥ ተወልዶ ያደገና ጋጦጥ ፋሚሊ ውስጥ ተወልዶ ያደገ አንድ አይደለም፣ ልዩነት አለው። ምንም ቢሆን የእንትና ቤተሰቦች ከሚዲያ ላይ ወጥተው አያውቁም። እንደዚሁ እነሱ ካቀረቧቸው እንጂ የራሳቸው ቻናል የላቸውም። የእነዚህ ቤተሰቦች ደግሞ ሙሉውን ቻናል እንትን ላይ ናቸው ያሉት። እንዴ ምን ሆነሽ ነው አንቺ? በሰላም ነው? በዚህ ልክ እንደው እንዴት ይናገር ይበል። አንቺ ምን አቃጠለሽ? እሱ ላደረገው እሱ ለተናገረው ካልተጸጸተ አንቺ ገና ለገና እሱ ተናገረው ብለሽ ለማን ደስ ይበለው ለማን ይሳቅ ብለሽ ነው እንቧ ከረየው የምትይው? ካሜራ ላይ እንቧ ከረየው የምትይው እዛ እንትን ላይ ሌላ ድራማ በቃ አስወረድኩኝ በይና ደግሞ ነው አለቀ። በቃ የሱ ልጅ ድጋሚ መያዝ ስለማልፈልግ ብለሽ አስወረድኩኝ በይና አንዴ ተነጋገሪና ከዛ ውጪ ደግሞ እኮ የምታናድደው የምትለቀው ነገር በአጠቃላይ በአብርሃም ዩቲዩብ ቻናል ላይ ያንቺ ዩቲዩብ ቻናልን አታሳድጊም? የሱን ከምታሳድጊ ያንቺ ተከታዮች እንዳሉ እሱ ጋር ነው የሚገቡት። ምን ለመሆን ነው የምትለቂውን ቻናል በአጠቃላይ እሱን እየጠራሽ እሱን እንትን እያልሽ የምትለቂው የምትሰሪውን ቪዲዮ እንዳለ እሱ ላይ የምትለቂው? የሱን እያሳደግሽ ያንቺን እያቆረቆሽ አንድ ቀን አንቺ ላይ ወይ አንድ ቀን እሱ ላይ ልቀቂ። የምትጠሪው የምትሄጂበትም ያለሽበትንም ቦታ በአጠቃላይ እሱ ሚዲያ ላይ ምን ሆነሽ ነው እንጂ አትለቂም እንደ በቃሽ ምን ለስሙ ነቅቻለሁ እንደ ድሮ አይደለም ምናምን ያለ ያንቺ ጀግንነት ምኑ ላይ ነው? ጀግንነትሽን አሳይና። ጀግና ሴት ማለት እንደዚህ አለችም። ለሆነው ለመጣው ለሄደው ሁሉ እንዲምትል ሴት አለችም። አለቀ። እርጉዝ ሆነሽ 9 ወር ሙሉ እንዴት ወንድ ሆነ ጀግና ሆነሽ አልወለድሽም እንዴ? እስክትወልጂ ድረስ ደስተኛ ጀግና አልነበርሽ እንዴ? ሳቂታ ተጫዋች አልነበርሽ እንዴ? ዛሬ ምን ሆነሽ ነው?
ጅብ ከሄደ ውሻ ጮኸ አሉ። አንዴ እግሩ ከሄደ በኋላ ላይ ምን የሚያስለቅስሽ ነገር አለ? እንግዲህ አስቢ የሚናገርሽ ንግግር። ነገም ደግሞ እጥፍ የማትፈልጊውን የማትጠብቂውን ቃላት ነው እየመጣ ወጋ እያደረገሽ የሚሄደው። እስከመቼ እሱን እየጠራሽ እየተወጋሽ ትሄጃለሽ? አይበቃሽም? የእህቱ መንበጥረቅ መባለግ አይበቃሽም? እህቱ ባለጌ ስለሆነች ነው ወጣ ምትል ልክ ጥሩ ነገር የተናገረች ይመስል ማለት ነው። ነገ ልጅ ወልዳ በራሷ ልጅ ታይዋለች። እያንዳንዷ ሴት ያላት በሙሉ ነገ በራሷ ሲደርስባት ምን ነው ትላንት ባልተናገርኩ ትላንት ባላረኩት ብላ የምትጸጸትባትና የምታለቅስበት ጊዜ ይመጣል። በልጆቿ ላይ ለቅሶና በልጆቿ ላይ በደል ሲደርስባት ማለት ነው። አለቅ ወንድ እንደሆን ወንድ እንዴ ምን ሆነሽ ነው ላገኘሽበት? እነዚህ ተናደው የሚያስናድዱሽ ከሆነ አልቅሰው የሚያስለቅሱሽ ከሆነ አንቺ ታለቅሻለሽ? አረ ጥንካሬሽን አሳይ ለሌሎች፣ አረ ጀግንነትሽን አሳይ ለሌሎች። ብቻዋን አንድ ሴት ልጅ ምን እንደምታደርግ ምን እስከምታደርግ እንደሆነ ደረጃውን አሳይ እንጂ ምን ሆነሽ ነው? የምን መልፈስፈስ ነው? የምን ጭራሽ ሰውነትሽን እንደዚህ መጣል ነው? ለዚህ ለሞ ለሄደ ወንድ ለ30 ጉንጭ ለሚሰጥ ወንድ ደግሞ ለተዝረከረከ ወንድ ደግሞ ይሄ እንዴት ነው የሚመጣው? አብርሃም ይሄ የላይኛው ጥርሱና የላይኛው ከንፈሩ እንዴት ነው የሚመጣው? ለእንደሙ ለእንደዚህ ለመሳምና ለመንትን እንኳን የማይመች ወንድ ማለት ነው። እዛ በስማ እንደው ሁሉ ነገሩ ያማረ ወንድ ቢሆንና እንዲህ ብትባሉበት ያምርባችኋል። አንተ ያቄል ጠይቅ ግን በመጀመሪያ ግን ሰላም ጤና ይስጥልኝ። እንዴት ናችሁ ተከታታዮች? በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምራሽዋ ብዝት ተርፍ ያለ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ ነው ማለት ፈቅደው። ቴዲ አፍሮ እንኳን በአንድ ቀን ሪከርዱን ሰባበረው። ሰብስክራይበሩ እንኳን በአንድ ቀን 5 ነው 600 ሺህ ነው እየጨመረው ማለት ነው። ትላንት 1.3 ሚሊዮን ነበር፣ ዛሬ 1.8 ሚሊዮን ገብቷል። ቪዲዮ እንኳን ላይፍ ሲያስተላልፍ የሚሰጠው የሚደረገው ወንድ ማለት እንደ ቴዲ ነው። በአንድ ትዳር የሚጸና ከአንድ ወንድ ሚስት አግብቶ ብር አለው፣ እውቅና አለው፣ እውቀት አለው፣ ሁሉ ነገር አለው። እሱ እንኳን 3-4 ሚስት ለያዝ አላለም። ወንድ ማለት እንደ ቴዲ ነው። ይሄ ያየበት የሚሸና ያየበት ላጩን የሚያዝረበርብ እንደ አብርሃም አይነት ወንድ ነው ብለሽ ደግሞ ታለቅሻለሽ። እንዲያዳሜ ለሚመጣ ወንዱ ላታልቅሱ አለቀ። እንዴ ወንድ ቢመጣ ሌላ ወንድ ይመጣል። ልክ አብርሃም ሴት ብትሄድ ሌላ ሴት ትተካለች እያለ በሴት ላይ ሴት እንደሚተካብሽ ሁሉ አንቺ በወንድ ላይ ወንድ ተኪ። ምን አንቺ ምንድነሽ? ምን ቆመሽ አትቀሪ? ምንድነሽ አንቺ? አንድ ልጅ ገና ወለድኩኝ ብለሽ ራስሽን ትጥያለሽ። ለማንኛውም ግን ጥያቄ ልጠይቅ፣ ያልገባኝ ነገር ከሚያረግዙት ሴቶች ነው ስህተቱ? ከሚያስረግዙት ወንዶች ነው ስህተቱ? አሁን ሚዲያ ላይ ከምናያቸው ከሴቶቹ ነው ስህተቱ? ከወንዶቹ ነው ስህተቱ? ማለት ከሚያገቡት ነው ወይንስ ከሚፋቱት ነው ስህተቱ? ማን ላይ ስህተት እንዳለ ግራ እየገባን ስለሆነ ማለት ነው። ተመልከቱት እና አላዛርን ትላንትና የአብርሃምና የሩታን እንትን አይናይን እያዩ ከእርግዝና ጀምሮ እስክትወልድ ድረስ አይናይን እያዩ ሲያለቅሱ ምን ሲሉ የደረሱ ልጆች ዛሬ እሷ መርጉዞና መጥቶ ቀለበቱን ጣቱን አውልቆ አልፈልግሽም ብሏት ሄደ። ይሄ ነው ትምህርት ሚዲያ ላይ፣ ይሄ ነው ትምህርት፣ ይሄ ነው እውቀት፣ ይሄ ነው ቢዝነስ። ድራማ እንኳን እኮ የዚህን ያህል የዘቀጠ ድራማ አይሰራም። ድራማ ብዙዎች ድራማ አይተናል፣ እንባችንን ጠብስ ግፍ እያልን እያለቀስን ያየነው ድራማ። በዚህ ልክ ግን የዘቀጠ ድራማ ወይም የዘቀጠ ትውልድ አይተን አናውቅም። ምን አይነት ዝቅጥጥ ያለ ትውልድ፣ ምን አይነት ዝቅጥጥ ያለ ቤተሰብ ማህበረሰብ አካባቢ ያሳደገው ልጅ ቢሆን ነው እንደዚህ ትዳር ትላንትና ተመስርቶ ዛሬ ትዳር የሚፈታ? ትላንት ፍቅር ተጀምሮ ዛሬ በሌላ ፍቅር ላይ መቀለድ፣ በሴት መቀለድ፣ ወንድ ልጅ በሴት ልጅ ማላገጥ፣ በአይምሯ መጫወት እስከ መቼ ድረስ ነው? መቼ ነው ማብቂያው? ምንድነው ለትውልድ እያስተማሩ ያሉት? ምንድነው እያስተላለፉ ያሉት? እነሱ ገንዘባቸውን ነው እያከማቹ ያሉት። ትውልዱ ምንድነው የሚከተለው? ትውልዱ ምንድነው እያየ የሚያድገው? ለምንድነው ጭራሽ ይሄ 666 እኮ አሁን ነው እያጋባችሁት ያላችሁት? የኛ ሀገር ዩቲዩበሮች እያጋባችሁ ያላችሁት 666። ዛሬ አግብቻለሁ በቃ ፈተዋት ነገ ሌላ እንደማገባ ወይም ደግሞ ባገባም ባላገባም ዳዝ መተር ብላችሁ የምትሉ ድንጋዮች ማብቂያችሁ መቼ? እነግራችኋለሁ ልካችሁን ማለት ነው። አቅሜ እስከፈቀደ ድረስ
ላይክ ሼር ሰብስክራይብ ያደርጋችሁ ግን አበረታቱ። ምን አይነት ሰው ምን እየሆነ ነው ያለው? ምን እያደረግን ነው ያለ ነው? የት እየሄድን ያለ ነው? ምን ላይ ነው የቆም ነው እንዴ? ሴት ልጅ ወንድ ልጅ እንድትጠላ፣ ወንድ ልጅ ሴት ልጅ እንዲጠላ እያደረጉ እነዚህ ዘልዛሎች እናት በሰው ትዳር ገብታ በልጇ ትዳር ገብታ ብትችል ብታስማማ ብትችል ብትወጣ ገብታ ውስጥ እያቦካች ባልና ሚስት በፍቅር እንዳይኖሩ ላይመለከታት ገብታ እናት ምን አገባት? እሱ ወዶና ፈቅዶ ትዳሩን እስከያዘ ድረስ እሷ ወዳና ፈልጋ አብረው እየኖረች እስካለች ድረስ ትላንት ያጋባች ዛሬ አፋታች። ንግግር የማያውቁ እናትየው ትሁን የበሸቀች ልጆቹ ይሁኑ የባለጉት ግራ እስከሚገባ ድረስ ዩቲዩብ እያስተላለፈልን ያለ የኛ ሀገር ዩቲዩበሮች ማለት ነው። ብቻ ግን ማብቂያውና መቆሚያ መቼ እንደሆነ ነው የሚገርም። እኔም እላለሁኝ፣ ሁሌም እናገራለሁ፣ ሁሌም እጮሃለሁ፣ ማቆሚያው እስከሚደርስ ድረስ ማለት ነው። አለቅ ግን የአንድ የሁለት የሶስት ሰው ጩኸትና የአንድ የሁለት የሶስት ሰው ዩቲዩብ ብቻ ይሄን ነገር ማስቆም አይችልም። በዛኛው በኩል ላይመለከታቸው ገብተው እናቦካለን እያሉ የሚጋገሩ፣ በዚህኛው በኩል ልክ እንደዛ በዚህኛው እነዚህ ለማብሸቅ በዚህኛው እነዚህ ለማብሸቅ የሚያደርጉት ስራ ምንድነው የሚያደርገው? ገንዘብ ነው አይኑ እየሰሩ ያሉት፣ ስራ ነው እየሰሩ ያሉት። ግን የሚሰራ ስራም እኮ አይነት አለው። ገንዘብ የምናገኝበት መስመር እኮ በጣም ብዙ ነገር ተዘርግቶልናል። በግድ መናገር ስለቻልን መስራት ስለቻልን ማድረግ ስለቻልን ብቻ ለትውልዶቻችን የማይጠቅም መልእክት ማስተላለፍ የለብንም። አለቀ። እናቴ አታይም አባቴ አያይም እያላችሁ የማይጠቅም ነገር ሚዲያ ላይ ያወጣችሁ፣ በተለይ ከቡታጅራ ተፈናቅላችሁ አዲስ አበባ የገባችሁ፣ በየትኛውም ክልል ላይ ተፈናቅላችሁ አዲስ አበባን አጣባችሁ በአዲስ አበባ ውስጥ እየኖራችሁ ያላችሁ ዩቲዩበሮች በአጠቃላይ እዛ ሰፈራችሁ ክልላችሁ አልመች ብሏችሁ መስራት እንደልብ ስላልተመቻችሁ ከዛ ካላችሁበት ሰፈርና ክልል ወጣችሁ አዲስ አበባ ገብታችሁ በምንም ያህል ገንዘብ ከፍላችሁ እየኖራችሁ የአዲስ አበባ ልጅ እንደልብ ሰርቶ መንቀሳቀስ እንዳይችል አጣባችሁ ይዛችሁት እኛንን አሪፎች እያላችሁ ገገሞች ሆናችሁ ሚዲያውን ይዛችሁ በሄድ በኩል ትውልድ እንዴት ቁጭ ብሎ ድንጋይ ከማሞቅ ይንቃና ይስራ? እናንተ ገገሞች ትላንት ላያችሁ ላይ ተጣብቆ የነበረውን ልብስና ይሄ ተጣብቆ የነበረውን ጉንጫችሁን ያሰፋችሁት አዲስ አበባ ላይ መታችሁ ነው። ከዛ አሁን ውጡና ወደ ክልላችሁ ግቡ ብትባሉ ምንም የምትሰሩት ነገር የላችሁ። አለቀ። ትፈራላችሁ፣ ሼም ይዛችኋል። ቤተሰብ ያይናል፣ የሰፈር ሰው ያይናል፣ አሮጊቴ ታይናለች፣ አባይቴ ያይናል ስትሉ መናገርና ማድረግ የምትፈልጉትን ነገር መስራታችሁ። ግን አሁን እዛ አይደለም ያላችሁት፣ አዲስ አበባ ነው ያላችሁት። የት ጋር እንዳላችሁ አትታወቁ፣ ማን ጋር እንደምትኖሩ አትታወቁ። ብቻ ገንዘብ ስላላችሁ ይሄ በነፃ የተሰራላችሁ ፓርኮች አሉ፣ እዛ እየከፈላችሁ እየገባችሁ በነፃ እየገባችሁ ባናቅም ያገኛችሁበት ሜዳ ላይ እየተገተራችሁ ቪዲዮ ትሰሩልናላችሁ፣ ለትውልድ የማይጠቅም መልዕክት ታስተላልፉናላችሁ፣ ገንዘብ ትሰሩብናላችሁ ማለት ነው። ይቀጥላል። ነገ የሚነሳው ትውልድ ደግሞ እነሱስ በዚህ ያህል እንዲያለፉት እያለ ይቀጥላል። በዚህ በኩል የሄርሜላ ቤተሰቦች የምን አባክ ሽማግሌ ነው ኮቴ ነው ምን ሰብርክ ይላሉ። በዚህ በኩል የሩታ ቤተሰቦች አብርሃምን እንዴት ታደርጋለህ ይሉታል። አብርሃም እንዲያጣብቂኝ ውስጥ ገብቷል። ወይ ከዚህኛዋ የምር መኖር አልቻለ፣ ወይ ከዚህኛዋ የምር ታርቁ መኖር አልቻለ። ነገም ደግሞ እንደዛው እሱ ህይወቱ እንደተመሰቃቀለ ግራ እንደሆነበት ነው የሚኖረው። እንዴ ከዚህ በኩል የሄርሜላ እህት ወንድ ነህ አንተ እናት ወልዳለሽ ሽማግሌ አይደለም አንተን በአካል ባገኘው ከያለች ሪል እህቱን ምንቱን ባናቀም ትፎክራለች። እና አቤላ አቃጣሪዎቹ እና አቤላ የግሩፑ እንትኖች ደግሞ የውሸት አብርሃምና ሩታን ራሳቸው ሽማግሌ አድርገው እነሱን ራሳቸው አረቄና ወይን አስገዝተው ይዘው እነማ ቤት እንግዲህ ራሳቸውና አብርሃም ቤት ይገቡ ወይና ሄርሜላ ቤት ይገቡ እንደሆነ አላውቅም። ሄርሜላ ቤተሰቦችም አብርሃምን አልወደዱትም፣ የአብርሃም ቤተሰቦችም ሄርሜላን አልወደዷትም። አሁን አይዶን ነው አናውቅም። የቡዜ ማሽቃበጥ የቡዜ ማለት ምናልባት በእርግጥ እሷን እንጂ ጋሽዬ ይወድና ይቀበላል። አብርሃም ሄርሜላን አግብቷት እልል ብሎ ጋሽዬ ይቀበላል ብሎ ማለት ዘበት ነው። ካደረገውም እውነትም ባለጌ አስተዳደግ ነው ያደገው ማለት ነው አብርሃም። አለቀ።
በአንድ አመት ውስጥ 2-3 ሴት ሊያደርግ አይችልም። እኔ ወላጅ እናቴ ያደረገችኝን ታሪክ ላጫውታችሁ። እኔን አይደለም ታላቅ ወንድሜን ምን እንዳደረገችው። በሰርግ ነው ያገባው። በሰርግ አግብቶ ከሚስቱ ጋራ ነገራቶችን ለመቀየር ይስማሙና እሷ ስደት ዓለም ላይ ትመጣለች። ስደት ዓለም ላይ መታ ነገራቶችን ያስተካከለች እያለች ከአመት ከስንት ጊዜ በኋላ ላይ የሆነ ሰው ሆኖ የማይጋጭ የለም። ድንጋይ እግርና እግርም ይጋጫል እንኳን የሰው ልጅ ማለት ነው። በዛች በተጣላበት ሰዓት ላይ እዛ ይወጣል፣ ይጠጣል፣ ይዝናናል፣ ምናምን ይገባል። እዛ አስተናጋጇ ታየዋለች፣ ፌን ትነቅላለች በሱ ይቆይ ለካስ ብዙ ጊዜ ታየዋለች፣ እንትን ብላለች፣ ወደዋለች፣ አፍቅረዋለች። ከዛን አጀሬ ከዚች ጋራ ትንሽ ክፍተት ፈጥሮ ስለተጣላ ጣቱ ላይ ቀለበት እያየች እንደ ሄርሜላ አይነት አዊና አውጣ እንደ ሄርሜላ አይነት ጋጦጥ አለች። ጣቱ ላይ ባለትዳር መሆኑን እያወቀች ቀለበት እያየች የምትገባ ማለት ነው። የሰው ትዳር አፍርሳ የራሷን ጎጆ ልታቀና። ዛሬ ላይ ግን ያቺም የለችም ያቺም የሉም፣ ሁለቱም የሉም። ከሁለተኛዋ ልጅ ወለደ። በቃ በአንድ ሴት ልጅ ቀርቷል። ወይ ከመጀመሪያው አርፎ አልኖረ ወይ ከሁለተኛው አርፎ አልኖረች። በትዳር ላይ ገብታ ዛሬም የለችም። ሄርሜላም ዛሬ በትዳር ላይ ገብታ ነገ የለችም። በሰው ትዳር ላይ የሚገባው ማለት ማዘር ግን እየደበቀ ሲያመጣት በሰው አጥር እየዘለለ ነበር። በግቢ እምቢ ሲለው በሰው አጥር እየዘለለ ነበር የሚያስገባት የነበረው ልጅቷን ማለት ነው። ግቢ ቤተሰብ ግቢ ነበር የሚኖረው። ግን ስትነቃ ማዘር እየጠበቀች በበር ቀዳዳ እንዲያየች በመስኮት ቀዳዳ እንዲያየች ስትጠብቀው በቆመጥ ነበር የምታሳድደው። አስፋልት ለአስፋልት ማለት ነው። የሚገባበት እየተከተለች ነበር። ውሃ እንዲየቀዳች ላዩ ላይ ነበር የምደፋበት። ከግቢ ዘሉ አይኔ ብላ እናት ስትሆኑ እንደዚህ ነው። ልጃችሁ ሲማግጥ አይናችሁ ማየት አይችልም። ልጃችሁ ሲንዘላዘል ከትዳር ላይ ሌላ ትዳር ላይ ሲሄድ እናት ደስተኛ ሆና መኖር አትችልም። ያቺስ የማናት እዛ መከራዋን የምትበላው ልጄ ብትሆንስ ብላ ስለምታስብ ማለት ነው። እህቴ ብትሆንስ ብላ ስለምታስብ ማለት ነው። ገባሽ? ዛሬ ሄርሜላ ላይ ሩታ ላይ እየተደገመ ያለው አንዳንዴ ቆም ብዬ ሳስብ የኔ የወንድሜ ታሪክ ነው። ትናንትና የመጀመሪያ ትዳሩን በስርዓቱ በአግባቡ ይዞ ቢሆን ኖሮ የሁለተኛዋ ገብታ ወይ ተሰብስባ ትዳሩን ይዛ ትኖር ነበር፣ ወይም ደግሞ ከመጀመሪያ ትዳሩ መኖሩን አውቅ ርቃ ትኖር ነበር። ወይ ለሷ አልሆነ ወይ ለዛችኛው አልሆነ። አላገባም ብሎ ይሄው ቁጭ ብሏል በአንድ ሴት ልጁ ማለት ነው። አብርሃምም ነገ ከሄርሜላ አልሆነ፣ ከሩታ አልሆነ፣ ከነፂ አልሆነ፣ ከፍቅር አልሆነ። ወደኋላ እንኳን ታሪክ ስናይ ማለት ነው ነገስ ማናት የምትመጣው? ያለ እድሜ ገብቼ ትዳርን አየሁኝ ተቃጠልኩ አለ። ነገ ትዳር ውስጥ ሊገባ እሱም እያኮፈኮፈ ነው። ከዛስ ነገም ከሄርሜላ ደግሞ ሲወጣ ምን ሊያደርግ ነው? ቆሞ ሊቀር ማለት ነው። በአንድ ልጅ ሊኖር ማለት ነው። ሄርሜላ ልጅ በልጅ አረጋለሁ በየአመቱ ፈለፍልለታለሁ እንደ ዶሮ ብላለች። አላወቀች እሷ በየክልሉ በየወረዳው ወይ ልጅ እንደ ዶሮ እንደማስቀመጡ እና ለማንኛውም የዘሩትን ማጨዳችን አይቀርም አንድ ቀን።